ፖለቲካ ውስጥም በዛም የማይደፈሩ በሚስጥርና በሹክሹክታ ብቻ ሲወሩ ይቆዩ። ነገር ግን አሁን አደባባይ የወጡ እጅግ አሳዛኝና አስደንጋጭ እውነታዎችን ይዘንላችሁ ቀርበናል። ይህ ተራ የዜና ዘገባ አይደለም። የሺዎችን ሕይወት፣ የትግራይ እናቶችን እንባ፣ የሴት ታዳጊዎችን ሰቆቃና በትግራይ ፖለቲካ ምህዳር ውስጥ የተፈጠረውን ታላቅ መከፋፈል የሚመረምር ልዩ ዘገባ ነው። በትግራይ ምድር ላይ ምን እየተካሄደ ነው? ለምንድን ነው ህዝቡ በራሱ ልጆች ላይ እየታፈስንና እየተሸጠን ነው ሲል የሚጮኸው? የጀግንነትና የነጻነት ተምሳሌት ተደርጎ የሚወሰደው የትግራይ መከላከያ ኃይል TDF በገዛ ሴት ታዳጊዎቹ ላይ የፈጸመው ጾታዊ ጥቃት ዓለም አቀፍ ትኩረትን እንዴት ሊስብ ቻለ? አዲስ አበባ ላይ ሊካሄድ የታቀደው ሰልፍስ ለምን ህወሓትን በእጅጉ አስቆጣው፣ አስደነገጠው? ዛሬ እነዚህን መረጃዎች አንድ ባንድ እንመለከታለን። እስከ መረጃችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን በቀጥታ ወደ አስቀደምንላችሁ መረጃችን እናመራለን። በነገው ዕለት ማለትም ቅዳሜ አዲስ አበባ እምብርት መስቀል አደባባይ ላይ ታላቅ ሰላማዊ ሰልፍ ጠርቷል። ይህ ሰልፍ የተለየ ነው። ሰልፉን የጠሩትና የሚያስተባብሩት ዋና ከተማ የሚኖሩ የትግራይ ተወላጆች ናቸው። የሰልፉ ጥሪ ከተሰማ ማግስት ጀምሮ በመቀሌ የሚገኘው የህወሓት ኮሚሽን ቢሮ ከፍተኛ ድንጋጤ ውስጥ መውደቁን የሚያሳዩ መግለጫዎችን በይፋ አውጥቷል። ህወሓት ያወጣው መግለጫ ግዘት ብቻ ሳይሆን ቀጥተኛ ማስፈራሪያንም ያዘለ ነው። የኢትዮጵያን መንግስት ጄኖሳይድ በመፈጸምና ዳግም ለመፈጸም በመዘጋጀት ከሱታል። ነገር ግን ይበልጥ ትኩረት የሳበው ለራሱ ተወላጆች የሰጠው ስያሜ ነው። ሰልፉን የሚያስተባብሩትን የትግራይ ተወላጆች የስርዓቱ ተላላኪዎች ሲል ጠርቷቸዋል። መግለጫው እንዲህ ይላል። በትግራይ ህዝብ ብሔራዊ ጥቅምና ፍትሐዊ ትግል ላይ ያነጣጠረ ሰልፍ ለማካሄድ ደረት እየመቱ ያሉ አካላት ይህ ተግባራቸው የብልጽግና መንግስት በትግራይ ላይ ያቀደውን ጥቃት የሚደግፍ በመሆኑ በጽኑ እንኮንነዋለን። ህወሓት ሰልፈኞቹን 2-3 ጊዜ አስቡ፣ ከዚህ ነውረኛ ተግባር ታቀቡ ሲል አስጠንቅቋቸዋል። ይህ ማስጠንቀቂያ በፖለቲካ ተንታኞች ዘንድ የተተረጎመው በድርጅት ውስጥ የመነጨውን ከፍተኛ የመረበሽ ስሜት የሚያሳይ ነው ተብሎም እየተነገረ ነው። ለምን ቢሉ ህወሓት ሁልጊዜም የትግራይ ህዝብ ብቸኛ ድምፅ እኔ ነኝ የሚል ትርክትን ይዞ ነበር የኖረው። አሁን ግን የራሱ ተወላጆች አዲስ አበባ ላይ ወጥተው እሱን መቃወማቸው ይህንን ትርክት አመድ ያደርገዋል። ህወሓት ብሔራዊ ጥቅማችንን የነካ ሰልፍ ነው ቢልም የሰልፉ አዘጋጆች ግን እውነታው ፍጹም የተለየ መሆኑን ይናገራሉ። የሰልፉ ዋነኛ ዓላማ በትግራይ ውስጥ የሚካሄደውን ህገወጥ ወታደራዊ አፈሳ በአስቸኳይ እንዲቆም መጠየቅ ነው። የፕሪቶሪያው ስምምነት ያለምንም ቅድመ ሁኔታ ተግባራዊ እንዲሆን መጫን፣ የፌዴራሉ መንግስት በትግራይ ክልል ያለውን መንግስታዊ ኃላፊነት እንዲወጣና ህዝቡን ከከፍተኛ ወታደራዊ ጫና እንዲታደግ መማጸን ነው። ወደ ተመልካቾቻችን አሁን እንደሰማነው ሌላኛው መረጃችን እናመራለን። ይህ መረጃ እጅግ ልብ የሚሰብርና አሰቃቂ መረጃ ነው። በሰሜኑ የኢትዮጵያ ጦርነት ወቅት ዓለም አቀፍ ደረጃ በትግራይ ሴቶች ላይ የተፈጸመው ጾታዊ ጥቃቶች በከፍተኛ ሁኔታ ተወግዘው ነበር። ይሁን እንጂ አሁን የወጣው መረጃ ሌላ አዲስና አሳዛኝ የጭካኔ ምዕራፍን ከፍቷል። የህወሓት ወታደራዊ አመራሮች ራሳቸው ስር በሚዋጉትና ጥበቃ ፍለጋ ጦሩን በሚቀላቀሉ ሴት ታጋዮች ላይ ስልታዊ የጾታ ጥቃት ይፈጽሙ እንደነበር ታውቋል። ዓለም አቀፉ ታዋቂ የዜና ተቋም ዘኒው ሁማኒቴሪያን ይፋ ያደረገው አዲስ የምርመራ ሪፖርት በቲዲኤፍ ውስጥ የነበረውን መርዛማ የስልጣን አጠቃቀም ባህልና ሰቆቃ በዝርዝር አጋልጧል። በዚህ ዘገባ ላይ ታሪኳ የተካተተው ትራስ የተባለች ወጣት በህዳር 2013 ዓ.ም ጦርነቱ ሲቀሰቀስ በመቀለ የነርሲንግ ተማሪ ነበረች። በጦርነቱ መጀመሪያ አካባቢ የታረዱና የተደፈሩ አረጋውያን ሴቶችን አስክሬን ካየች በኋላ በቁጭትና ጥበቃ ፍለጋ ነበር ቲዲኤፍን ለመቀላቀል የወሰነችው። ነገር ግን ያመነችውና የጠበቀችው ኃይል በውስጡ ሌላ አውሬ ደብቆ ነበር። የመቀለው ዳርቻ ስብሰባና አስደንጋጭ ኑዛዜ። ትራስ እንደምትለው ከተወሰነ ወራት ስልጠና በኋላ ሴት ታጋዮች ብቻ በአንድ አዳራሽ ተጠሩ። በአዳራሽ ውስጥ የነበሩት ወንዶች ሁሉ ከፍተኛ የጦር አዛዦች፣ ኮሎኔሎች ብቻ ነበሩ። በስብሰባው መጨረሻ ላይ አንዲት ወጣት ታጋይ በከፍተኛ ፍርሃት እየተንቀጠቀጠች ተነሳች። የገዛ ክፍለ ጦሯ ኮሎኔል ሴቶችን ወደ ስልጠና ከመላክ ይልቅ መድኃኒት በመስጠት እያደነዘዘ እንደሚደፍራቸው ተናገረች። ከተጎጂዎቹ መካከልም እድሜያቸው 12 ብቻ የሆኑ
ህፃናትና የእናቷን ዕድሜ የሚደፍሩ አረጋውያን ሴቶች ጭምር ይገኙበት ነበር። አዳራሹ በሞት ዝምታ ተዋጠ። ይህንን ተከትሎ ትራስ የምርመራ ቡድኑን እንድትቀላቀል ተደረገ። በምርመራቸውም ቢያንስ 9 ሴቶች በዚያው ኮሎኔል መደፈራቸውን ማስረጃ አሰባሰቡ። ነገር ግን ኮሎኔሉ በጠባቂዎቹ በአሽከርካሪዎቹና በሎጂስቲክ ኃይሎች የተገነባ ሰፊ ወንጀል ድጋፍ አውታረ መረብ ነበረው። ምርመራውን ለማደናቀፍ ሞከሩ። ተጎጂዎችን አስፈራሩ። የአንዷን ተጎጂ ልጅ ለቀናት አሰሩ። ተቃውሞ ያሰሙ ሴቶች ደግሞ ቆንጆ ካልተባሉና ለአዛዦቹ ፈቃደኛ ካልሆኑ ወደ ጦር ግንባር እጅግ አስቸጋሪ በሆኑ ቦታዎች ምደባ ይሰጣቸው ነበር። ቆንጆ የተባሉና ፈቃደኛ የሆኑት ግን ወደ ቢሮ ስራ ይመደቡ ነበር። ራዋ የተባለች ታጋይ ጉዳዩን ያላወጣ ነው ይህንን ጉዳይ ማውጣታችን በጠላት ኃይሎች የተፈጸሙትን ግፎች የሚያቃልል ስለሚመስለን ነበር። ለዋን የተባለች ታጋይ ምስክርነት ደግሞ ብዙዎቻችን ከግል ደህንነታችን ይልቅ ጦርነቱን ማሸነፍ ላይ ስላተኮርን ዝም ለማለት መረጥን። በመጨረሻም ትራስና ባልደረቦቿ ጉዳዩን ለከፍተኛ ጀነራሎች በማድረሳቸው ኮሎኔሉና ተባባሪዎቹ ተያዙ። ነገር ግን ይህ ታሪክ የሚያሳየው በትግሉ ስም ምን ያህል ሴቶች በገዛ ወንድሞቻቸውና አዛዦቻቸው እጅ ሰለባ እንደሆኑ ነው። አሁን ወደ ሶስተኛውና ዋነኛው መረጃችን እንሻገር። በትግራይ ሰላምና ለውጥ ምክር ቤት በኩል የወጡት መረጃዎች በትግራይ ምድር ላይ አዲስና አሰቃቂ የጭቆና ምዕራፍ መጀመሩን ያሳያሉ። ምክር ቤቱ በግንቦት 2018 ዓ.ም በተለይ አሁን ባለንበት 2026 የፖለቲካ ወቅት የተቋቋመ ሲሆን በኮሚቴ ደረጃ የሚመሩት ታዋቂው ጀነራል ጻድቃን ገብረትንሳኤ መሆናቸው ደግሞ ለጉዳዩ ከፍተኛ የፖለቲካ ክብደትን ይሰጠዋል። ወጣቶች እየታፈሱ እየተሸጡ ነው። የምክር ቤቱ የሚዲያና የህዝብ ግንኙነት ኃላፊ የሆኑት አቶ ብርሃን ገብረ ኢየሱስ የተናገሩት ንግግር ልብ ሰባሪ ነው። በትግራይ ክልል ያሉ ወጣቶች እንደ እንስሳ እየታፈሱ ወዳልታወቁ ወታደራዊ ማሰልጠኛዎች እንደሚወሰዱና እየተሸጡ መሆኑን ገልጸዋል። ህዝቡ የገዛ ልጆቹን እየተነጠቀ ከፍተኛ ስቃይ ላይ ይገኛል። ምክር ቤቱ የምክር ቤቱ አባልና የጫንቃቂ ፓርቲ ሊቀመንበር አቶ ደጋፊ ለቲግቫ ኢትዮጵያ የሰጡት አስተያየት እጅግ አደገኛ የሆነ የጂኦፖለቲካ ቁማርን ያጋልጣል። ኤርትራ መንግስትን ጦርነት ለመከላከል የትግራይ ህዝብ እንደ ምሽግ እየተጠቀመበት ነው። ከኤርትራ መንግስት እስከ ሱዳን የተዘረጋ አካሄድ ነው ያለው። ህዝቡ እየተቀጠቀጠ በግድ ልጆቹን እየተነጠቀ መግቢያና መውጫ አጥቷል። የትግራይ ህዝብ በልጆቹ ሳይሆን በሶስተኛ ወገን ነው እየተመራ ያለው። አቶ ደጋፊ አክለውም የፌዴራል መንግስት በትግራይ ላይ ያለውን ኃላፊነት ባለመወጣቱ ክልሉን ሌላ ሶስተኛ አካል መጥቶ እስኪያስተዳድረው ዝም ብሎ እያየ ነው በማለት በጽኑ ወቅሰዋል። ሰልፉም ይህንን የፌዴራል መንግስት ዝምታ ለመስበርና ህወሓት በህዝቡ ላይ እያደረሰ ያለውን በደል ለማስቆም የተዘጋጀ መሆኑንም አረጋግጠዋል። ወደ ተመልካቾቻችን እነዚህን 3 ዋና ዋና መረጃዎች ስናቀናጃቸው የምናገኘው አንድ ትልቅ እውነት አለ። ህወሓት ከመቼውም ጊዜ በላይ የውስጥ መበስበስና የህዝብ አመኔታ ማጣት ደረጃ ላይ ደርሷል። የገዛ ሴት ታጋዮችን መብት ማስጠበቅ ያልቻለና የጾታ ጥቃትን እንደ ስልጣን መተግበሪያ የተጠቀመ አመራር እንዴት የህዝቡን መብትና ነፃነት ያስከብራል የሚለው ጥያቄ በሰፊው እየተነሳ ነው። በትግራይ ወጣቶች ላይ እየተካሄደ ያለው የግዳጅ አፈሳ የሚያሳየው ህዝቡ ከጦርነት መዛሉና ዳግም ለህወሓት የፖለቲካ ጥቅም መዋጋት እንደማይፈልግ ነው። የትግራይ ሰላምና ለውጥ ምክር ቤት በጀነራል ጻድቃን ገብረትንሳኤ መሪነት መቋቋሙና አዲስ አበባ ላይ ሰልፍ መጠራቱ በክልል ውስጥ ያለውን ከፍተኛ የአመራር መከፋፈል ፍንትው አድርጎ ያሳያል። ወደ ቻናላችን ተከታታዮች የትግራይ ህዝብ ካሰቃቂ ጦርነት በኋላ ሰላም መልሶ መቋቋምና ፍትህ ነበር የጠበቀው። ይሁን እንጂ ዛሬም ድረስ በገዛ መሪዎቹ ወታደራዊ አፈሳና በውጭ ኃይሎች ሴራ መካከል ተቀዝፎ ይገኛል። በነገው ዕለት ቅዳሜ በአዲስ አበባ የሚደረገው ሰልፍ የትግራይን ህዝብ እውነተኛ ድምፅ ለዓለም አቀፍ ያሰማል ወይስ በህወሓት ማስፈራሪያ ይጨነግፋል የሚለውን አብረን የምናየው ይሆናል። እናንተስ በትግራይ የሴት ታጋዮች ላይ ስለተፈጸመው አሰቃቂ የጾታ ጥቃትና ስለ ወጣቶቹ አፈሳ ምን ትላላችሁ? ሰልፉስ ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? አስተያየቶቻችሁን በኮሜንት መስጫ ላይ አስፍሩልን። ቪዲዮውን ላይክ፣ ሼር በማድረግ ለሌሎች እንዲደርስ ያድርጉ። ሰብስክራይብ በማድረግም ታማኝ መረጃዎችን ሁልጊዜ የሚያገኙ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ሰላም ቆዩልን።